ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል ከዜናዎቹ ጋር ሰላሃዲን ሰይር ነኝ አብራችሁን ቆዩም የአካባቢን ሰላም በራስ አቅም ለማረጋገጥ የሚሰሩ ስራዎች ተጠናክረው እንደሚቀጥሉ የኦሮሞ ብሔረሰብ አስተዳደር ገለጸም በብሔረሰብ አስተዳደሩ ደዌ ሐራዋ ወረዳ የአካባቢያቸውን ሰላምና የማህበረሰባቸውን ደህንነት ለመጠበቅ ወታደራዊ ስልጠና ሲወስዱ የነበሩ ሰላም አስከባሪ አባላት ስልጠናቸውን አጠናቀዋል ኢማም ኢብራሂም በኦሮሞ ብሔረሰብ አስተዳደር የደዌ ሐራዋ ወረዳ ሲያሰለጥናቸው የነበረውን የሰላም አስከባሪ አባላት አስመርቀዋል አሚኮ ያነጋገራቸው የወረዳው የሰላም አስከባሪ አባላት የወሰዱት ወታደራዊ ስልጠና ብቁ እንዳረጋቸው ገልጸው በቀጣይ ለሚሰጣቸው ግዳጅ ዝግጁ መሆናቸውን ተናግረዋል አማዋን ከነረቲ የፈኖት ከነኔ ወልመሪጉኔ ጆሌ ሪዮቶክ ያውጅኒ የአካባቢያችንን የሰላም ጉዳይ በመገንዘብ ከጓደኞች ጋር ተነጋግረን ስልጠናውን ተመዝግበን ወደ ስልጠና ገብተናል በነበረን የስልጠና ቆይታ ጥሩ አቅም ገንብተናል ሌሎች ወጣቶችም እንደኛ የአካባቢያቸውን ሰላም ለመጠበቅ በቀጣይ ስልጠናዎችን እንዲሳተፉ መክራለሁ ሌንጂ ማርሳ አፍራፋራቲ ቆጲ ትጎዳኒ ወሊመሪያተኒ ነገ ቢየከኛ ከናፍ ቢየከኛፍ አን ቢየከኛፍ ከደረገው ተቆጥ ጉማች ማሊ ነብርባጂ ያለንበት ሁኔታ ነው ወደ ስልጠናው እንድንገባ ያረጋኝ ለሀገሬ እኔ የራሴን አሻራ ለማሳረፍ ምን ማድረግ አለብኝ ብዬ አስቤ ነው ስልጠናውን የተቀላቀልኩት ስልጠናውንም በገዛ ፍቃዴ ነው የጀመርኩት በስልጠናው በቂ ትምህርት ወስደናል ጠላትን ከአካባቢያችን እንዴት ማጥፋት እንዳለብን ተምረናል ባንዳዎችንና ባዳዎችን ከሀገራችን ለማስወገድ በቁርጠኝነት ተነስተናል አካሚት ከዲነ ፍራ ቆሎቹ ቀምኑ የደዌ ሐራዋ ወረዳ ሚሊሻ ጽፈት ቤት ኃላፊ እንድሪስ አህመድ በቆይታቸው በቂ ወታደራዊ ስልጠና ሲወስዱ መቆየታቸውን ጠቅሰው በቀጣይ ከነባር የሰላም አስከባሪ አባላት ጋር በማቀናጀት የወረዳውን ሰላም ለመጠበቅ ይሰራል ብለዋል ወደ ቀበሌ ታች ወርደው በፊት ነባር የነበሩትን የሚሊሻ ኃይሎች ጋር በማደራጀት እዛ ታች ወርደው እስከ ጎጥ ድረስ በትብብር ተባብረው የቀጠናቸውን ሰላም ለማድረግ እነሱ ጋር የማስተዋወቅ ስራ እንሰራለን ከታወቁ በኋላ አንድ ላይ ተቀናይተው ጎጣቸውን ቀበሌያቸውን ወረዳቸውን ሰላም እንዲያረጉ አብሶ ወረዳቸውን ከወረዳም አልፎ ዞናችንን ክልላችንን ሰላም ለማድረግ ይጠራሉ የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በበኩላቸው በብሔረሰብ አስተዳደሩ አሁን ያለውን አንጻራዊ ሰላም ወደ ዘላቂ ሰላም ለማሸጋገር ሚሊሻውና ሰላም አስከባሪውን የማብቃት ስራ በሁሉም አካባቢ ተጠናክሮ እየተሰራ መሆኑን አስረድተዋል ይሄ ስልጠና በሁሉም አካባቢ ከተካሄደ በኋላ በዞናችን አሁን የሚታየውን አንጻራዊ ሰላም ወደ አስተማማኝ ሰላም ለማምጣት መላ የጸጥታ መዋቅራችን የሰለጠነ የተዘጋጀ በዛ ልክ የተዘጋጀውን ስልጠና ደግሞ በሁሉም አካባቢ የሚታዩ የዞናችን የአጎራባች ችግሮች የምንላቸውን የጸጥታ ችግሮች በዚህ ቀጠና አንድ ሆኖ ተሳስሮ በተለይ ጽንፈኛ ሸኔና እንደምናውቀው የፋኖ እንቅስቃሴን በአግባቡ ህግ ለማስከበር ዝግጅት እያደረግን ያለ ነው ከዛም በተጓዳኝ እንግዲህ በውስጣችንም በውጭም የሚታዩ ባንዳና ባዳዎች አካባቢ በአግባቡ የህግ የማስከበር ስራዎቻችን በሰፊ ስራ ይሰራል ብለን ነው የምናምነው በቀጣይ በብሔረሰብ አስተዳደሩና ከአጎራባች አካባቢዎች ጋር ያለውን ሰላም ለማጠናከር በትኩረት እንደሚሰራም ገልጸዋል ማንኛውም የሰላም እንቅስቃሴ የሚካሄድበት ፖለቲካዊ እንቅስቃሴ የሚካሄድበት የሚሰጡትን አጠቃላይ ተልእኮች የሚፈጸምበት ብሔረሰብ አስተዳደር ነው በዚህ ቀጠና ውስጥ የሚታዩና ይቀራሉ ብለን የምናስቀምጣቸውን አካባቢዎች በኦፕሬሽን በአሰሳ ከዚህ ኃይል ጋር በመስራት ሙሉ በሙሉ አንጻራዊ ሰላሙን ወደ አስተማማኝ ሰላም ወስደን ከአጎራባች የሰሜን ሸዋ ዞኖች ጋር ከአፋር ጋር ከደቡብ ወሎ ጋር በጣም በመቀናጀት የሰላም አጠቃላይ ሁኔታዎቻችንን በዚህ ለማስቀጠል ነው የስልጣና እየሰጠን ያለ ነው ከዚህም አልፎ የዞናል ግዳጅ ብቻ አይደለም የክልላዊ ግዳጅም ካለ ሀገራዊ ግዳጅም ካለ የጸጥታ መዋቅራችን በየደረጃው መዘጋጀት እንዳለበት አምነን ነው ይሄን ተግባር እየመራን ያለ ነው የንጹህ መጠጥ ውሃ ችግራቸው መፈታቱን የላሊበላ ከተማ ነዋሪዎች ተናገሩም ችግሩ የተፈታው የዓለም አቀፉ ቀይ መስቀል ኮሚቴ ከጀርመን መንግስት ጋር በትብብር በተገነባው የንጹህ መጠጥ ውሃ ፕሮጀክት መሆኑ ተገልጿል አበሻን ላይ ተጨማሪ ዘገባ አለው
የሰሜኑ ጦርነት ውድመት የውሃ መስመሮች ረጅም እድሜን ማስቆጠር ውሃ የሚገኝበት ቦታ ከከተማዋ ያለው ረጅም ርቀት የመብራት መቆራረጥና መሰል ምክንያቶች ላሊበላ ከተማ ነዋሪን ውሃ ማግኘትን ቅንጦት ያደረጉበትና ውሃ ለማግኘት እስከ 10 ቀን የሚያስጠብቁ ምክንያቶች ናቸው። ይህ ግን አሁን በዓለም አቀፍ ቀይ መስቀል ኮሚቴና በጀርመን መንግስት ትብብር ችግሩ ተፈቶ ላሊበላ ከተማ ነዋሪዎች እፎይታን አግኝተዋል። የነበረው ችግር በፊት እስከ 15 ቀን ደረጃ ድረስ የሚጠብቅበት ሁኔታ ነው የነበረው። በጣም አስቸጋሪ ነው። አሁን የውሃ እጥረት ከተማው ላይ የለም ማለት ይችላል። ይሄ ፕሮጀክት ይሄንን ችግር በመቅረፉ እጅግ በጣም ደስተኛ ነን። እጅግ በጣም ከባድ ነው። አይደለም ለመታጠቢያ ቀርቶ ለመጠጥ እንኳን የምንቸገርበት ጊዜ ነው የነበረው። በታንከር እየሄደ በጀሪካን እየተከፋፈለ ነበር እንጠቀም የነበረው። ወደፊት የተሻለ ተስፋ ይኖራል ብለን በቃ ፀሐይ እንደወጣልን ነው የምናየውና ለቀይ መስቀል ደግሞ ለጀርመን መንግስትም ይህንን ላደረጉ እጅግ በጣም ከፍተኛ ምስጋና አለን። የዓለም አቀፍ ቀይ መስቀል ኮሚቴ የኢትዮጵያ ልዑክ መሪ ሲሞን ካዛቢያንካ በአካባቢው ያለውን የንጹህ መጠጥ ውሃ ችግር ለመፍታት ዓለም አቀፍ ቀይ መስቀል ኮሚቴ ከጀርመን መንግስት ጋር በመተባበር መሰራቱን ተናግረዋል። We are very happy. I'm very happy to be here for this inauguration. ይህ የሶላራይዜሽን ፕሮጀክት ተመርቆ በማየታችን ሁላችንም ተደስተናል። ፕሮጀክቱ የላሊበላን ህዝብ የውሃ ችግር ይቀርፋል። አጠቃላይ ከ2 ሚሊዮን ዩሮ በላይ ወጪ ሆኖበታል። በኢትዮጵያ ውስጥ መሰል ፕሮጀክቶችን በስፋት እየሰራን ነው። ወደፊትም እንሰራለን። The project can continue working, so we will continue the support. የላሊበላ ከተማ ንጹህ መጠጥ ውሃ መልሶ ግንባታና ሶላራይዜሽን ፕሮጀክት በቀን እስከ 2000 ሜትር ኪዩብ ውሃ መስጠት እንደሚችል የተናገሩት የዓለም አቀፍ ቀይ መስቀል ኮሚቴ በኢትዮጵያ የላሊበላ ከተማ የውሃ ፕሮጀክት ኃላፊ ኢንጂነር ዘሪሁን ለገሰ ፕሮጀክቱ ከ77000 በላይ ነዋሪዎችን ተጠቃሚ እንደሚያደርግም አንስተዋል። በዚህ ፕሮጀክት 3 የጥልቅ ውሃ ፓምፖችንና 3 ደግሞ የቡስተር ስቴሽን ወይም የማስፈንጠሪያ ጣቢያዎችን ሶላራይዝ አድርገናል ወይም በፀሐይ ብርሃን ሙሉ ለሙሉ እንዲሰሩ ተደርጓል ማለት ነው። እነዚህ 3 ጉድጓዶች በቀን እስከ 30 ሊትር ፐር ሰከንድ ውሃ ፓምፕ ማድረግ ይችላሉ። የላሊበላ ከተማ ከንቲባ መሳይ ወዳጄ የዓለም አቀፍ ቀይ መስቀልና የጀርመን መንግስት የማህበረሰቡን ችግር በመረዳት ለሰሩት ተግባር አመስግነዋል። የሶላር ፕሮጀክቱ የላሊበላን ህዝብ የረጅም ጊዜ ጥያቄ መመለስ የቻለ ነውም ብለዋል። ከዚህ በፊት ይደርስ የነበረው በፈረቃ ነበር። ውሃ ይደርስ የነበረው በፈረቃ ነበር። በፈረቃም ሆኖ በሳምንት የምታደርስበት ነበር። ያን የፈረቃ ጊዜ የቀነሰበት ነው፣ ቀንሶታል። አሁን በ2 ቀን በ1 ቀን ውሃ ታገኛለህ። ግን ከተማችን ውስጥ 24 ሰዓት ውሃ ይጠፋል። የአማራ ክልል ውሃና ኢነርጂ ቢሮ ምክትል ኃላፊ አረጋ ካሳ ዓለም አቀፍ ቀይ መስቀል ማህበር የክልሉን መንግስት ፕሮጀክቶች በማገዝ በኩል ቀዳሚ መሆኑን ተናግረዋል። በጦርነትና በተለያዩ ምክንያቶች በክልሉ ባሉ ውሃ ተቋማት ላይ ጉዳት መድረሱን ያነሱት ምክትል ቢሮ ኃላፊው መሰል ድርጅቶች እገዛ እንዲያደርጉ ጠይቀዋል። የተለያዩ ፓርትነሮች ወይም ደግሞ ረጂ ድርጅቶች አሉ በክልላችን በተለይ መጠጥ ውሃው ላይ ሳኒቴሽን ላይ። ሆኖም ግን የእርዳታ ድርጅቶቹ እገዛ በተለያየ ደረጃ ያለ ስለሆነ በሚጠበቀው ልክ ያልሆነ ስለሆነ በተለይ አሁን ካለንበት ነባራዊ ሁኔታም በመነሳት በሰሜኑ ጦርነትም ደግሞ ብዙ የውሃ ተቋማት ችግር ደርሶባቸዋል። ሙሉ በሙሉ የተጠገኑ አይደለም። አሁንም ደግሞ እንደዚሁ ችግር እየደረሰባቸው ያሉ ስለሆነ እገዛቸውን በተሻለ መጠን እገዛ እንዲያደርጉ ልክ አይሲአርሲ አሁን ባገዘበት ልክ ሌሎች አጋር ድርጅቶችም ወይም ደግሞ ኤንጂኦዎች እገዛውን እንዲያደርጉ ያስፈልጋል። በቅዝቃዜ ወቅት የሚባባሱ ህመሞችን ለመቀነስ አለባበስን ማስተካከልና ስፖርታዊ እንቅስቃሴ ማድረግ እንደሚገባ የሕክምና ባለሙያዎች ይመክራሉ። በቅዝቃዜ ወቅት የመገጣጠሚያና የመተንፈሻ አካላት ላይ የሚያጋጥሙ ህመሞች እንደሚባባሱ የጤና መረጃዎች ያስረዳሉ። ባልደረባችን ከድራሊ በቅዝቃዜ ወቅት የሚባባሱ ህመሞች ምንነትና መከላከያ መንገዶችን በማስመልከት ከሕክምና ባለሙያ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። አቶ ጌታ የተሰማ በደሴ አጠቃላይ ስፔሻላይዝድ ሆስፒታል ሕክምና እየተከታተሉ ነበር ያገኘናቸው። በደረሰባቸው አደጋ በርካታ የአካል ክፍላቸው ላይ ስብራት አጋጥሟቸዋል። ወቅቱ ደረቅና ቀዝቃዛ አየር የሚበረታበት በመሆኑ በተለይ ከፍተኛ ቅዝቃዜ ሲኖር ህመሙ እንደሚበረታባቸው ተናግረዋል። ወር ከ15 ቀኑ ዛሬ ነው። ዛሬ ይፈታል። በጣም ይቆረጥማል፣ ይቀዘቅዛል። አሁንም እንደዚህ ገለጥ ታለ
ከዚህ ጀምሮ እዛው ድረስ ልክ ውሃ ቀዝቃዛ ውሃ ባህር የገባ ይመስለኛል ቅዝቃዜው። በቀዝቃዛ ወራት ከሚባባሱ ህመሞች የጡንቻ የአጥንትና የመገጣጠሚያ ህመሞች ይጠቀሳሉ። የቆዳ መድረቅና መሰል ህመሞችም በስፋት ሊከሰቱ እንደሚችሉ በደሴ አጠቃላይ ስፔሻላይዝድ ሆስፒታል የቤተሰብ ህክምና ስፔሻሊስቱ ዶክተር ካሊድ መሐመድ ይገልጻሉ። የቁርጥማት ህመም ይከሰታል በዚህ ጊዜ ያው በባህልም በተለምዶም በብዛት የሚታወቅ ማለት ነው። ስብራት ያለባቸው ሰዎች በፊት ላይ በተለይ የተጠገነ ብረት ያለው ውስጣቸው እንደዚህ አይነት ነገር በጣም ያው ይሰማቸዋል ማለት ነው። ሌላኛው ደግሞ ቆዳ ጋር የሚመጡ ችግሮች ናቸው። አየሩ እንዳልነው ደረቅ ነው። ውሃ በጣም የመቀዝቀዝ ባህሪ ስላለው ቆዳው ሙልጭ አድርጎ የማንሳት ቅባቱን የመግፈፍ ነገር አለ። በዛ ምክንያት ቆዳው ይሰነጣጠቃል፣ ለውጭ አለርጂ ይጋለጣል። የቆዳ መድረቅና የማሳከክ አይነት ነገሮችን በጣም የተለመዱ ናቸው በዚህ በቅዝቃዜ ወራት። በተጨማሪም ጉንፋንን የመሰሉ የመተንፈሻ አካላት ህመም የሚባባሱበት ሁኔታዎች እንዳሉም ነው የህክምና ባለሙያው ያስረዱት። በጣም በብዛት የተለመዱት ጉንፋን፣ እነሱ ጋር የተያያዙ የላኛው የመተንፈሻ ክፍል ኢንፌክሽኖች እነዚህ በጣም የተለመዱ ችግሮች ናቸው። አስም አለርጂ ያለባቸው ሰዎች ደግሞ እንደዚሁ የመባባስ ነገር አለው። ምክንያቱም አየሩ ደረቅ ነው እንዳልነው የመተንፈሻ አካላትን የማድረቅ ቅባታቸውን ፈሳሻቸውን የማድረቅ ጸባይ ስላለው በዛ ምክንያት አለርጂም አስምም ጉፋንም የመያዝ ነገር አለው። ያው ደግሞ በቅዝቃዜ ወራት ሰዎች አንድ ላይ ሰብሰብ የማለት ባህሪ ስለሚኖራቸው በተለይ የቫይረስ ኢንፌክሽኖች በቀላሉ ከሰው ወደ ሰው የመተላለፍ ቻንስ ይኖራቸዋል ማለት ነው። በቫይረስ ምክንያት የሚከሰቱና በቀዝቃዛ ወቅት የሚባባሱ የመተንፈሻ አካላት ህመምን አስቀድሞ ለመከላከል ጥረት ማድረግ ያስፈልጋልም ብለዋል። አዘውትሮ የአካል ብቃት እንቅስቃሴ ማድረግ የመጀመሪያው ተመራጭ ነው። ልክ ኮቪድ ላይ እንደነበረን ጥንቃቄ አሁን ላላ ብንልም ያችን ጥንቃቄ ማምጣት አለብን ማለት ለምሳሌ ታክሲ ውስጥ ስንገባ ማስክ፣ ገበያ ስንሄድ ማስክ፣ ሰው የበዛበት ቦታ ስንሄድ ማስካችንን ማድረግ፣ እጃችንን ሁሌ መታጠብ፣ በአብዛኛው አፍንጫና አፋችንን በእጅ አለመንካት በተቻለ መጠን በዛ መልኩ መጀመሪያ መከላከል እንችላለን። ከመከላከል አልፎ ደግሞ ህመሙ ሲመጣብን ደግሞ የመጀመሪያው ነገር ምንድነው? ያው ህመሙ በራሱ ነው የሚለቀው። እስካሁን መድኃኒት እንደዚህ አሁን እንደ ሌሎች ኢንፌክሽኖች መድኃኒት የለውም። በራሱ ነው የሚለቀው ማለት ጉንፋን እነዚህ የላኛው የመተንፈሻ እንትኖች። ስለዚህ ምንድነው ሰፖርቲቭ የመደገፍ ህክምና ነው የሚደረገው። ለሰውነት ሙቀት የሚሰጡ አልባሳትን በመጠቀም የጡንቻ የአጥንትና የመገጣጠሚያ ህመሞችን ስቃይ መቀነስ እንደሚቻልም ዶክተር ካሊድ መክረዋል። ሙቀት ነገር ማድረግ ለምሳሌ አሁን ካልሲ በደንብ ማድረግ፣ ከላይ ራስ ቆብ በደንብ ማድረግ እነዚህ በጣም በቀላሉ የምንከላከልባቸው ናቸው። ከዚህ ካለፈ ደግሞ በአብዛኛው ከሚዋጡት የሚቀቡ ማስታገሻዎች አሉ። እነሱን የተለያየ አይነት በኮምቢኔሽንም በአንድ 3 4 አሉ። በእነሱን ከፋርማሲ ከሐኪም ጋር ቀርቦ እነሱን መጠቀም። በቀዝቃዛ ወራት የሚባባሱ ህመሞች በተለይ የስኳርና የደም ግፊት ታማሚዎች ላይ ሊባባሱ እንደሚችሉ ያስረዱት የህክምና ባለሙያው ለህፃናትና ተጓዳኝ ህመም ላለባቸውም ከፍተኛ ጥንቃቄና ክትትል ማድረግ እንደሚያስፈልግ አስገንዝበዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አድረስን። ከዜናዎቹ ጋር ሰላሀዲን ሰይድ ቆይታ አደረኩኝ። በያላችሁበት መልካም ጊዜም